ካንቺ ጋር የመሆን ጅል ነው የሚመስልሽ? ማለት የልጅነቴን ፍቅር ነጥቀሽኝ ኦኬ ምናምን ብዬ እንደ ጓደኛ መቀጠል መሰለሽ? ታስታውሳሉ የጀማ ከዚህ በፊት ሄርሜላና አብርሃም አንድ ላይ ሮም ውስጥ እያሉ ሩታ እርጉዝ ሆና ደርሳችባቸው ነበረ ማለት ነው። ዛሬ የሰው እኮ ዞሮ ዞሮ ሰው ያጨደውን ነው የሚዘራው ማለት ነው። በጣም ነው የገረመኝ። በጣም ሰው ለካ እውነት ነው የዘራውን ያጭዳል የሚባለው በዚች ምድር ላይ ትክክል ነው። ነገ ዛሬ አንተ ያጠፋኸው ጥፋት ነገ ወይም በልጅህ ወይም በራስህ ሲደርስ ማለት ነው የታየኝ እና ከዚህ በፊት ሄርሜላና አብርሃም አንድ ላይ በመሆኑበት ሰዓት ወይም ደግሞ ሮም ውስጥ በሆኑበት ሰዓት ሩታ ደርሳችባቸው ነበረ። ዞሮ ዛሬ ማጋ ደረሰ። ሄርሜላ ፍቅርና አብርሃም አንድ ላይ ሆኖ ሮም ውስጥ ተደረሰባቸው ማለት ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ እየተመኘሁኝ ዛሬም ደግሞ ለየት ባለ ነገር መጣሁኝ። ሄርሜላና አብርሃም መልስ ሊሰጡን እንፈልጋለን፣ ፍቅር በተለይ መልስ እንድትሰጠን እንፈልጋለን እያሉ እየረበሹ እየቀወጡ ይገኛሉ። 100% ትክክል ነው ብዬ ነው የምገምተው በእኔ በኩል። ምክንያቱም አንድ ሰው ጓደኛዬ ብላ አምና ተቀብላ ሩታ ተከዳች። አብርሃም በነገራችን ላይ አብርሃም የሚያውቀው ታሪክ የለም። እዚህ ውስጥ የፈለጋችሁት ነገር ብትቀባጥሩ የፈለጋችሁት ነገር ብትሉ አብርሃም እዚህ ታሪክ ውስጥ የለውም። የተደረገበት ነገር እሱ ያውቃል። እኔ የማውቀው ጉዳይ ታሪክ የለም ብለዋል እሱ ማለት ነው። ተናግረዋል፣ ደጋግሞ ተናግረዋል። የሚሰማው ሰው አጣ። በነገራችን ላይ ሄርሜላ ማበዷ መናደዷ ይገባታል። ምክንያቱም አንድ ፍቅረኛዋ ከሌላ ሴት ጋር አልጋ ላይ ስታገኘው ምን አይነት ስሜት የፈለገው ለጊዜው ልትናደድ፣ ለጊዜው ልትበሳጭ፣ ለጊዜው ልትበሽቅ ትችላለች። ነገር ግን በተረጋጋ መንፈስ ቁጭ ብላ ብታስብ የተሻለ ነው ብዬ ማምነው ማለት ነው። ለምን አሁን አብርሃም እኔ የማውቀው ታሪክ የለም፣ ምንም የማውቀው ነገር ታሪክ የለም ብሎ ያው በቪዲዮ አይታችሁታል። በነገራችን ላይ ኦልሬዲ ፍቅር ሩታን ለመበቀል ፈልጋለች፣ ሄርሜላን ለመበቀል ፈልጋለች። ሰው ቀላል ነው እሱ መበቀሉ ማለት ነው። ነገር ግን ሰው እንዴት በራሱ ጓደኛ፣ በራሱ ሰው፣ በራሱ የሀገር ሴት የወለደች ሴትን ትጎዳለች? እና ሄርሜላን ለመጉዳት ይሄን ያክል ርቀት መጓዝ ምን ያስፈልጋል? ሄርሜላ የዋህ ስለሆነች፣ ሄርሜላ ብዙ ሰው ስለሚጎዳት፣ ሄርሜላ ልቧ ስለምትሰጥ በቃ ይሄ ነው። ገብቷችኋል አይደል? ሰው ብጥብጡ ቀጥሏል ኦልሬዲ። ነገር ግን ፍቅር በሷ የማይጠበቅ ነገር ነው ያደረገችው። ለምን አሁን ምሳሌ አብርሃም ቢጎዳት አብርሃም ነው እንጂ መበቀል ያለባት፣ ሩታን መበቀል የለባትም። ሄርሜላን መበቀል የለባትም። በዚህ ሰው በዘቀጠ የአልጋ ስራ አይደለም የሚበቀሉ፣ በሌላ ነገር መበቀል ትችል ነበረ። ነገር ግን ሄርሜላን ጠርታ በዛ አብርሃም እዛ ላይ ሆኖ በሷ እጅ እቅፍ ውስጥ ሆኖ ሲደርሱ ምን አይነት ሀሳብ ራሱ እንደሚሄድ ምን አይነት ሀሳብ እንደሚመጣ ራሱ እኮ አይታወቅም። እንዴት አንድ ሰው ወዳችሁት አክብራችሁት አምናችሁት በዚህን ያክል ሊኮዳችሁ ወይም ደግሞ ሊበቀላችሁ የሚፈልገው? ፍቅር ደግሞ ያደረገችው ነገር 100% ስህተት ነው። ይሄ ነገር ያስደስተኛል፣ እንደዚህ ያረካኛል ብላ ካደረገችው ተሳስታለች። ነገር ግን ነገ የምትጸጸትበት ቪዲዮ ነው። ነገ እውነት እሷ የሚያገባት ወንድ ምን አይነት ወንድ ነው የሚያገባው? እኔ ላይ ይሄ ነገር አያደርግም ወይ ብላ ራሱ አላሰበችም። እሷ ላይ ይቅር በልጇ ነገ አታገኘውም ይችላል። በእርግጠኝነት ሄርሜላን ለመጉዳት፣ ሄርሜላን በዚህን ያክል አፈር ለማውረድ፣ ሄርሜላ የዋህ ስለሆነች በተጠራችበት አቤት የምትል ልጅ ስለሆነች ሄርሜላ በደካማ ጎን ስለምትገባበት አብርሃም ደካማ ጎኗ ነው ሄርሜላ። በነገራችን ላይ ሄርሜላ አብርሃም ነው ደካማ ጎኗ አብርሃም ነው። አብርሃም ደግሞ ሄርሜላ ናት ደካማ ጎኑ ማለት ነው። በደካማ ጎን ገብተው የሚያደርጉት ነገር በጣም ነው የሚያሳፍረው። እኔ በነገራችን ላይ እኮ ሩታና ፍቅር ተመሳጥረው ያደረጉት ነገር ነው እንጂ ፍቅር በሷ ሀሳብ በሷ እርምጃ ተራምዳ እንደዚህ ያደረገች ብዬ ለደቂቃ ላስብም አልችልም። ምክንያቱም ፍቅርና ሩታ አንድ ላይ ነበሩ። አንድ ላይ ስለሆኑ እኔ በበኩሌ ፍቅርና ሩታ አብርሃም ለመጉዳት፣ አብርሃምና ሄርሜላ ለመለያየት ያደረጉት ነገር ነበር ብዬ ያሰብኩት። ነገር ግን ዞራ ምንድን ያደረገችው ፍቅር ሩታን የጎዳችው፣ ሩታን ተበቀለቻት። አይገርምም? የሰው ነገር ይገርማል። ውዶች እናንተስ ምን ትላላችሁ? ነገሩ በአዲስ ነገር ነው ይሄ ነገር። ለምን ሰው ያጨደውን ነው የሚዘራው።
ዞሮ ዞሮ ያጨዳችሁ ትዘራለ። ያጨዳችሁትን እናንተ ራሳችሁ እንትን ማጭድ ይዛችሁ እንደዚህ ታጭዳላችሁ ራሳችሁ ማለት ነው። ምክንያቱም ሰው ዛሬ ያስቀመጥከውን ነገ እናንተ ታገኘዋለህ። ይሄ ነገር ደግሞ አይሆንም ምናምን አይደለም፣ ይሆናል። ጠብቁ። ሀሳብ አስተያየታችሁ ኮሜንት ስር